ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? የሐምሌ 1 2018 እጅግ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዘንላችሁ የቀረብነው። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከገንዘብ ሚኒስቴር በኩል አዲስ አስገዳጅ መመሪያ ወጥቷል። በዚህም መመሪያ መሰረት በዶላር ላይ ገደብ የተጣለው ከምን ጋር ተያይዞ ነው የሚሉትን ሙሉ ዝርዝር መረጃውን ወደ እናንተ እናደርሳለን። በሌላው መረጃችን ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል? የ17 ሀገራትን መረጃ ዝርዝር እናደርሳለን። እንዲሁም በሀገራችን ኢትዮጵያ እጅግ በብዙዎች ዘንድ የሚታወቀው ግዙፉ ባንክ ከሀገር ሊወጣ ነው። የትኛው ባንክ ነው? ከምን ጋር ተያይዞ ነው የሚሉትን ሙሉ ዝርዝር መረጃና ሌሎች ትኩስ መረጃዎችን ጨመር አድርገን ይዘናል። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያ ኢትዮጵያ ውስጥ እጅግ በብዙዎች ዘንድ የሚታወቀው ግዙፉ ባንክ ከሀገር ሊወጣ መሆኑ ተገለጸ። በኢትዮጵያ የባንክ ኢንዱስትሪ ውስጥ ከግል ባንኮች ከፍተኛ የገበያ ድርሻ በመያዝ የዘለቀው አዋሽ ባንክ በ2018 የሂሳብ ዓመት ከግል ባንኮች ከፍተኛ የተባለውን የ40.7 ቢሊዮን ብር ያልተጣራ ትርፍ ማስመዝገቡንና ዓመታዊ የውጭ ምንዛሬ ግኝቶችንም ወደ 2.6 ቢሊዮን ዶላር ማሳደጉን አስታወቀ። አዋሽ ባንክ በ2018 የሂሳብ ዓመት ከታክስና ከሌሎች ተቀናሾች በፊት ያገኘው የ40.7 ቢሊዮን ብር ትርፍ ከቀዳሚው ዓመት ጋር ሲነጻጸር ወደ 11.8 ቢሊዮን ብር በላይ ብልጫ ያለው መሆኑን ባንኩ የ2018 የሂሳብ ዓመት የሥራ አፈጻጸም አስመልክቶ በሰጠው መግለጫ አስታውቋል። ባንኩ ባለፈው ዓመት ከታክስ በፊት ያስመዘገበው የትርፍ መጠን 25.6 ቢሊዮን ብር እንደነበርም አውስቷል። ባንኩ የዛሬ 6 ዓመት በ2013 የሂሳብ ዓመት ከታክስ በፊት አግኝቶ የነበረውን ትርፍ 4.82 ቢሊዮን ብር እንደነበርም ገልጿል። አዋሽ ባንክ ለመጀመሪያ ጊዜ ከ10 ቢሊዮን ብር በላይ የተሻገረ ትርፍ ያስመዘገበው በ2016 የሂሳብ ዓመት ሲሆን በወቅቱም ከታክስ በፊት ትርፍ 10.8 ቢሊዮን ብር ትርፍ ማግኘቱን የባንኩ መረጃ ያመለክታል። ይህንን የትርፍ መጠን በ2017 የሂሳብ ዓመት ወደ 25.6 ቢሊዮን ብር ያሳደገው አዋሽ ባንክ በዘንድሮ በ2018 ሂሳብ ዓመት ከታክስና ከሌሎች ተቀናሾች በፊት ወደ 40.7 ቢሊዮን ብር ማድረስ ችሏል። የባንኩ ዋና ስራ አስፈጻሚ አቶ ፀሐይ የባንካቸውን የ2018 የሂሳብ ዓመት የሥራ አፈጻጸምን አስመልክቶ እንደገለጹት የ2018 በባንኩ ታሪክ ከፍተኛ የተባለ የተቀማጭ ገንዘብ የተሰበሰበበት የሂሳብ ዓመት ነው ብለዋል። በዚህም ባንኩ በ2018 የሂሳብ ዓመት ማሰባሰብ የቻለው አዲስ ተቀማጭ ገንዘብ መጠን 135 ቢሊዮን ብር ሲሆን ይህም አጠቃላይ የተቀማጭ ገንዘብ መጠኑን ወደ 457.8 ቢሊዮን ብር ከፍ አድርጓልም ተብሏል። ይህ የተቀማጭ ገንዘብ መጠን ከሀገሪቱ የግል ባንኮች በከፍተኛነቱ የሚጠቀስ ሲሆን የአስቀማጮች ደንበኞች ብዛትም ከ17 ሚሊዮን በላይ መሆኑን ፕሬዝዳንቱ ገልጸዋል። የባንኩን የብድር ስርጭት አስመልክቶ በተሰጠው ማብራሪያ በሂሳብ ዓመቱ ለተለያዩ የኢኮኖሚ ዘርፎች 269 ቢሊዮን ብርና በዲጂታል ብድር አገልግሎት ደግሞ ከ2.6 ቢሊዮን ብር በላይ ማቅረቡ ተጠቁመዋል። አዋሽ ባንክ በሂሳብ ዓመቱ ያገኘውን ጠቅላላ የውጭ ምንዛሬ ገቢ 2.6 ቢሊዮን ዶላር የደረሰ ሲሆን ይህ የውጭ ምንዛሬ ግኝት ከቀዳሚው ዓመት የ635 ሚሊዮን ዶላር በላይ ብልጫ እንዳለውም ተገልጿል። ይህ በእንዲህ እንዳለ አዋሽ ባንክ ባለፉት ዓመታት ከኢትዮጵያ ውጭ ገበያን ለማስፋፋት ሲያካሂድ የቆየውን ዝግጅት በማጠናቀቅ ከኢትዮጵያ ውጭ የመጀመሪያውን ራሱን የቻለ ባንክ በጅቡቲ ለመክፈት ወስኗል። በዚህም ውሳኔ መሰረት በጅቡቲ ሕግ የሚተዳደረውን ራሱን የቻለ ባንክ በጅቡቲ ወደ ሥራ ለማስገባት የኢትዮጵያ ብሔራዊ ባንክ ፍቃድ ማግኘት ስላለበት ጥያቄውን ለኢትዮጵያ ብሔራዊ ባንክ በማቅረብ ምላሽ በመጠባበቅ ላይ መሆኑን አቶ ፀሐይ ለሪፖርተር ገልጻለች። በጅቡቲ ሥራ የሚጀምረው ባንክ እንደ ቅርንጫፍ ሳይሆን ራሱን ችለው በሀገሪቱ ሕግ መሰረት የሚቋቋም እንደሚሆን የገለጹት ዋና ሥራ አስፈጻሚው ወደ ሥራ የሚገባው የአዋሽ ባንክ ስያሜ ይዞ እንደሆነም ገልጿል። በቀጣይም በተመሳሳይ መንገድ ወደ ሌሎች አገራት አገልግሎት ለማስፋት ይሰራል ያሉ ሲሆን አዋሽ ባንክ በአሁኑ ወቅት በመላ አገሪቱ ቅርንጫፎች ከ1110 ቅርንጫፎችና ከ18000 በላይ የባንክ ወኪሎች እንዳሉት ሪፖርተር አስነብበዋል። በሌላው መረጃችን ከገቢዎች ሚኒስቴር በኩል አስገዳጅ መመሪያ ወጥቷል። በዚህም አስገዳጅ መመሪያ መሰረት በዶላር ገደብ መጣሉ ተሰማ።
የገቢዎች ሚኒስቴር በታክስ ቴክኖሎጂ ዘርፍ ለመሰማራት በሚፈልጉ የኤሌክትሮኒክስ ደረሰኝ ሶፍትዌር አቅራቢዎች ላይ እንደየደረጃቸው እስከ 250,000 የአሜሪካ ዶላር የሚደርስ የፋይናንስ ዋስትና የሚያስገድድ አዲስ የዶላር ገደብ መጣሉ ተሰማ። በዚህ ወር አጋማሽ ላይ የወጣው መመሪያ በሀገሪቱ የታክስ ቴክኖሎጂ ዘርፍ ውስጥ የገበያ መግቢያ አዲስና ፈታኝ መስፈርት እንደሚሆንም ይጠበቃልም ተብሏል። የዋስትናው መጠን በአቅራቢ አገልግሎት አይነትና በሚያገለግሉት ግብር ከፋዮች ልኬት ላይ ተመስርቶ በ10 ደረጃዎች እየተከፋፈለ ነውም ተብሏል። በዚህም መሰረት የሽያጭ መመዝገቢያ ስርዓት አቅራቢዎች $30,000፣ የሶፍትዌር አሰር ሰርቪስ አቅራቢዎች $50,000፣ የኢኮሜርስ እና ዲጂታል ገበያ አንቀሳቃሾች $25,000 እንዲሁም የራሳቸው የውስጥ ደረሰኝ ስርዓት የሚጠቀሙ ግብር ከፋዮች $15,000 የባንክ ወይም የኢንሹራንስ ዋስትና ማስያዝ ይጠበቅባቸዋልም ተብሏል። የዋስትና መጠንም አቅራቢዎች የሚያገለግሏቸው ደንበኞች ቁጥር ወይም የሽያጭ ልውጣቸው እያደገ ሲሄድ በየ2 ዓመቱ የሚታደስ ሲሆን ከ40,000 በላይ ግብር ከፋዮች ለሚያገለግሉ ወይንም ከ1 ትሪሊየን ብር በላይ ዓመታዊ ሽያጭ ላላቸው ድርጅቶች ከፍተኛ የዋስትና ጣሪያ $250,000 ይደርሳል መባሉ በዚህ ሰዓት የወጣው ሪፖርት አስነብቦናል። በመጨረሻም ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል? አንድ የአሜሪካ ዶላር በዚህ ሰዓት 183 ብር ከ22 ሳንቲም እየተመነዘረ እንደሚገኝና 100 የአሜሪካ ዶላር 18322 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል። ሌላው የሳውዲ ሪያል ነው። በዛሬው ዕለት አንድ የሳውዲ ሪያል 49 ብር ከ10 ሳንቲም ሲመነዘር 100 የሳውዲ ሪያል 4910 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩናይትድ አረብ ኤምሬት የዱባይ ድርሃም ነው። በዛሬው ዕለት አንድ የዱባይ ድርሃም 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናር ናት። በዛሬው ዕለት አንድ የኩዌት ዲናር 607 ብር ከ12 ሳንቲም ሲመነዘር 100 የኩዌት ዲናር 60712 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የጆርዳን ዲናር ነው። በዛሬው ዕለት አንድ የጆርዳን ዲናር 265 ብር ከ88 ሳንቲም ሲመነዘር 100 የጆርዳን ዲናር 26588 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 260 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 26000 ከ30 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናር ናት። በዛሬው ዕለት አንድ የባህሬን ዲናር 502 ብር ከ69 ሳንቲም ሲመነዘር 100 የባህሬን ዲናር 50269 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት አንድ የኦማር ሪያል 492 ብር ከ70 ሳንቲም ሲመነዘር 100 የኦማር ሪያል 49270 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 218 ብር ከ88 ሳንቲም ሲመነዘር 100 ዩሮ 21888 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት አንድ የካናዳ ዶላር 126 ብር ከ66 ሳንቲም ሲመነዘር 100 የካናዳ ዶላር 12666 የኢትዮጵያ ብር በጥቁር ገበያ እየተመነዘረ እንደሚገኝ ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። ሁላችሁም ቪዲዮን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀው መረጃ እንዲደርሳችሁም የኖቲፊኬሽን ማብራታችሁን አትዘንጉ እያልኩኝ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችንን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።